ይህም ታይላንድ ውስጥ የሚገኝ የቱሪስቶች መዳረሻ የተራቡ አዞዎችን በመመገብ የሚደረግ ጉብኝት ሲሆን እጅግ አደገኛና አስደንጋጭ ጉብኝት ነው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ አንዳንድ የዓለማችን የቱሪስት መዳረሻ የሆኑ ስፍራዎች ከመዝናኛና ከመስህብነታቸው ባለፈ አደገኛነታቸውም የዛኑ ያህል ሲሆን እኛም ለዛሬ እጅግ ለጎብኚዎች አደገኛና ለመሞከር ራሱ የሚከብዱ ስፍራዎችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ሁዋሽን ተራራ። ይህ ሁዋሽን እያሉ የሚጠሩትና መገኛውን በሀገረ ቻይና ያደረገ የዓለማችን እጅግ አደገኛ የሃይኪንግ ተራራ ብዙዎችን በፍርሃት እያራደ የሚያብረከርክ ተራራ ሲሆን እኔን ያሉ ደፋር ቱሪስቶች ልባቸውን ደንደን አድርገው በድፍረት ሽቅብ ሲወጡትም ይስተዋላል። ምንም እንኳን የብዙ ቱሪስቶች መዳረሻ ቢሆንም አደገኛነቱም የዛኑ ያህል ሲሆን ለአደገኛነቱም ዋነኛ ምክንያት ታዲያ ከመሬት 7000 ጫማ ከፍታ ላይ በእንጨትና በገመድ ታስሮ የተሰሩት ጠባብ የመተላለፊያ መንገዶቹ ሲሆኑ በዚህ ቀና ቢሉ ሰማይ ዝቅ ቢሉ ገደል በሚታይበት ቀጭን የተራራው መወጣጫ መንገድ ላይ በርከት ያሉ ደፋር ቱሪስቶች በሰንሰለት ታስረው ተራራውን ሲወጡ መመልከት የተለመደ ሲሆን የቻይናም ከፍተኛ የቱሪስቶች መዳረሻና የገቢ ምንጭ የሆነ ስፍራ ነው። ሁለተኛ፣ ዴዝ ሮድ። ይህ ቦሊቪያ ውስጥ የሚገኝ የቱሪስት መዳረሻ የሆነ አደገኛ መንገድ ደግሞ የሞት መንገድ የሚል ስያሜ የተሰጠው ሲሆን ለስሙ መነሻ የሚሆነው ደግሞ መገመት እንደሚቻለው ከፍተኛ ቁጥር ያላቸው አደጋዎችን የሚያስተናግድና የበርካታዎችን ሕይወት የቀጠፈ ስፍራ በመሆኑ ነው። ለአደገኛነቱ እንደ ዋነኛ መንስኤ የሚነሱትም የአካባቢው ጭጋጋማ የአየር ንብረት፣ የመሬቱ አንሸራታችነት እንዲሁም በየጥፋቶቹ የሚያጋጥመው ቁልቁለት ሲሆን ከዚህ በተጨማሪም ከ1994 ዓመተ ምህረት ጀምሮ ቢያንስ 300 ሰዎች በየዓመቱ በዚህ መንገድ ላይ ሕይወታቸው ያልፋል። በዚህ ምክንያት በየተወሰነ ርቀት ላይም በቦታው ሕይወታቸው ላለፉ ሰዎች መታሰቢያነት በመስቀል ቅርጽ የተሰሩ ምልክቶች ተተክለው ይታያሉ። ሶስተኛ፣ ዮሴሚቲ ብሔራዊ ፓርክ። ይህ ፓርክ ካሊፎርኒያ ውስጥ የሚገኝ ፓርክ ሲሆን በአመት ከ12 እስከ 15 የሚጠጉ ሰዎችን ሕይወት የሚቀጥፍ ፓርክ ሲሆን በአጠቃላይ ካሊፎርኒያ ውስጥ ከሚገኙ ፓርኮች ለመጎብኘት ከመጡ በብዙ ሚሊዮን የሚጠጉ ጎብኚዎች መካከል 150 የሚጠጉ ሰዎች ሕይወታቸው በዚህ ስፍራ አልፏል። ለዚህ ሁሉ ምክንያቱ ታዲያ ልብን ቀጥ የሚያደርገው ሽቅብ የሚወጣው የከፍታ ስፍራ ሲሆን ብዙዎች ቀለል አድርገው ከፍታውን ቢጀምሩትም ስፍራው ግን ጉልበት እና ድፍረትን የሚፈታተን ነውና የአንዳንዶችን ልብ ምት ቀጥ ሲያደርግ ይስተዋላል። በዚህም በአመት ከ12 እስከ 15 የሚጠጉ ሰዎች በዚህ ስፍራ ላይ በድንገተኛ አደጋዎች አሊያም እንደ ልብ ድካም ባሉ ድንገተኛ የጤና እክሎች ሕይወታቸውን ያጣሉ። አራተኛ፣ ሃይኪንግ ትሮልቱንጋ። ይህ የዓለማችን አደገኛው የቱሪስት መስህብ ኖርዌይ ውስጥ ከሚገኙ የሃይኪንግ መዳረሾች መካከል ዋነኛው ሲሆን በእግር ጉዞ ከ7 እስከ 10 ሰዓታትን ይወስዳል። በየተወሰነ ርቀትም ምን ያክል እንደሚቀርና ከመነሻውም ምን ያክል ርቀት እንደመጡ የሚጠቁሙ ምልክቶች አለፍ እያሉ የተቀመጡ ሲሆን ከዚህ በተጨማሪም አውቶቡስን ጨምሮ ሌሎች የትራንስፖርት አማራጮችን በመጠቀም ወደ ስፍራው ማቅናት ይቻላል። መንገዱም ኦዳና ሃርዲንጀር የተባለ መንደሮች አቋርጦ የሚያልፍ ሲሆን ስፍራው ላይም እጅግ አደገኛና የቱሪስቶች መስህብ የሆነ የከፍታ ስፍራ ይገኛል። በአንድ ወቅትም ከዚህ ከፍታ ቦታ ላይ አንዲት የ24 ዓመት አውስትራሊያዊት ሴት ወድቃ ሕይወቷን እንዳጣች ይነገራል። አምስተኛ፣ ስቴርዌይ ቱ ሄቨን ሃዋይ ሃይክ። ይህ በአሜሪካዋ ሃዋይ ውስጥ የሚገኝ አደገኛና በቱሪስቶች የሚወደድ ስፍራ ሲሆን በረጅም ተራራ ላይ የተገነባ ቀጭን መንገድ ስፍራውን ለጎብኚዎች የተለየ አድርጎታል። ለመጀመሪያ ጊዜም የተገነባበት ዓላማ ወታደሮች ከፍታ ቦታ ላይ የሚገኘውን የሬዲዮ አንቴና እንዲጠቁሙ ታስቦ ቢሆንም እንደ አውሮፓውያን አቆጣጠር በ2015 ዓ.ም ይህ መወጣጫ ደረጃ ጎንና ጎን ላይ ያሉትን መደገፊያዎች በከፍተኛ አውሎ ንፋስ አማካኝነት
አማካኝነት መበጣጠሳቸውን ተከትሎ ዳግም ከማደስ ይልቅ ሙሉ ለሙሉ የደህንነት መደገፊያዎቹ እንዲነቀሉ ያደረጉ ሲሆን በዚህም አንዳንዶች ወደ ስፍራው እየሄዱ አደጋ እየደረሰባቸው በመሆኑ ማንም ሰው ወደዚህ ስፍራ እንዳይመጣና ተራራውን እንዳይወጣ እገዳ ተደርጎበታል። ስድስተኛ ኤል ካሚንቶ ዴል ሬ። ይህ በስፔን ውስጥ የሚገኝ ከፍታ ስፍራ ደግሞ ያለምንም የደህንነት መደገፊያዎች እንዲሁም ደረጃቸውን ባልጠበቁ መሳሪያዎች የተገነባ የሃይኪንግ ስፍራ ቢሆንም በርካታ ቁጥር ያለው ቱሪስት ግን ወደዚህ ስፍራ ከመሄድ ቦዝኖ አያውቅም። እስካሁን ድረስ ለደህንነትም ሆነ ለሌላ ጉዳይ ምንም አይነት እድሳት ተደርጎለት የማያውቅ ሲሆን በአካባቢው ነዋሪዎችም ብሎም ልጆች ትምህርት ቤት ለመሄድ ይህንን አደገኛ መንገድ እንደ አማራጭ ሲጠቀሙበት ማየት የተለመደ ነው። ሰባተኛ ጃኮብስ ዌል ወይም የያዕቆብ ጉድጓድ። ወደዚህ ስፍራ ከሚመጡት አነስተኛ ቁጥር ያላቸው ቱሪስቶች መካከል 5 የሚሆኑት ወደዚህ የውሃ ጉድጓድ ውስጥ ከከፍታ ላይ ዘለው ለመግባት ሲሞክሩ ሕይወታቸውን አጥተው የሚያውቅ ሲሆን ጉድጓዱ በጥቅሉ 80 ጫማ ጥልቀት ያለው ሲሆን በውስጡም የተከፋፈሉ 4 ቻምበሮች አሉት። ከሁሉም አደገኛ የሆነው ከ3ኛው ወደ 4ኛው ቻምበር የሚወስደው ጠባብ መተላለፊያ ሲሆን ብዙዎች በዚህ መተላለፊያ ተይዘው ሕይወታቸው አልፏል። 8ኛ ዴቪል ፎልስ ወይንም ቪክቶሪያ ፎልስ። ይህ የሰይጣን ፏፏቴ ወይንም ዴቪል ፎል በመባል የሚታወቅ ሲሆን በዓለማችን ትልቁ የውሃ ፏፏቴ በሆነው ቪክቶሪያ ፎልስ ላይ ይገኛል። በተለይም አደገኛ ነገሮችን መሞከር ለሚፈልጉ ቱሪስቶች ዋነኛ ተመራጭ ቦታ ሲሆን መገኛውንም በዛምቤዚ ወንዝ ላይ አድርጓል። ይህ ወንዝ በዛምቢያና ዚምባብዌ ሀገራት መካከል የተዘረጋ ሲሆን ቱሪስቶች በወራጁ አቅራቢያ አደገኛ በሆነ መልኩ የሚዋኙ ሲሆን ይህም በተደጋጋሚ ሕይወታቸውን እስከ ማጣት ለሚያደርሱ አደጋዎች አጋልጧቸዋል። የአውሮፓውያን አቆጣጠር በ2009 ዓ.ም አንድ ዚምባብዌያዊ አስጎብኚ እያስጎበኛት የነበረችውን ቱሪስት ሕይወት ለማትረፍ ሲል አንሸራቶት ወደ ወራጁ 90 ሜትር ርቀት በመውደቅ ሕይወቱ ያለፈበት አጋጣሚ ብዙዎች የማይረሱት አጋጣሚ ነው። 9ኛ ሪፍት ብሪጅ። ይህ ስዊስ አልፕስ ውስጥ ከሚገኙ ተንጠልጣይ ማቋረጫ መንገዶች ውስጥ ረጅሙ ሲሆን ርዝመቱ 560 ሜትር ይደርሳል። ከመሬት በላይ 330 ጫማ ከፍታ ያለው ይህ ብሪጅ እንደ አውሮፓውያን አቆጣጠር በ2004 ዓ.ም በተገነባው የሃይድሮ ኤሌክትሪክ ኃይል ማመንጫ እንደ መንገድ ታስቦ የተሰራ ቢሆንም በአካባቢው ያለው ውብ መልክዓ ምድራዊ አቀማመጥ የቱሪስቶች መዳረሻ እንዲሆን አድርጎታል። 10ኛ ኤቨረስት ተራራ። የዓለማችን ትልቁ ተራራ ወደ ሆነው ኤቨረስት ተራራ ላይ ለመውጣት ሙከራ ማድረግ 6.5% ወደ ሞት መቅረብ እንደሆነ የሚነገር ሲሆን በረዷማ የሆነው የአየር ንብረቱና አንሸራታችነቱ ቦታውን እጅግ አደገኛ አድርጎታል። በዚህም በርከት ያለ ቁጥር ያለው ሰው እዚህ ስፍራ ላይ ወደ ተራራው ጫፍ ሲወጣ በበረዶ ተንሸራተው ሕይወታቸውን አጥተዋል። ታዲያ በዚህም ልምድ የሌላቸው ሰዎች ተራራውን ባይወጡ ይመከራል። 11ኛ ኮኮዳ ኤንድ ብላክ ካት ትራያልስ። ይህ የፓፓ ኒው ጊኒን የሚያቋርጥ 58 ኪሎ ሜትር ርቀት ያለው አደገኛ የቱሪስቶች መዳረሻ ሳላሞዋና ዋው በተባሉ መንደሮች መካከል የሚገኝ የቱሪስቶች መዳረሻ ሲሆን በስፍራው በብዛት የሚሄዱት የአውስትራሊያ ጎብኚዎች በተደረደሩ እንጨቶች የተሰራው ማቋረጫ ድልድይ እጅግ አደገኛ ስለመሆኑ ይናገራሉ። ከዚህም በተጨማሪ በየመንገዱ መሃል የሚገጥሙ ረግረጋማ ስፍራዎች፣ የወዳደቁ ዛፎች፣ ትላልቅ አለቶችና አደገኛ የእንጨት ማቋረጫዎች ስፍራውን አደገኛ ያሰኙታል። 12ኛ ሁዋይ ቮልኬኖስ ብሔራዊ ፓርክ። ይህ አደገኛ ስፍራ እንደ ሌሎች በቅርብ ርቀት ሆነው ለመመልከት ከሚከለከሉ የቱሪስት መዳረሻዎች ውስጥ አንዱ ሲሆን ታዲያ በተለየ መልኩ ሕጉን ጥሶ ወደ ውስጥ የገባ ሰው ለእስራትና ለቅጣት ብቻ ሳይሆን የሚጋለጠው በድንገት በሚፈነዳው እሳተ ገሞራ ብሎም ከውስጡ በሚወጣው ኬሚካል ምክንያት የገዛ ሕይወቱን ሳይቀር ለመክፈል ይገደዳል። ይህም ድንገተኛ ፍንዳታ በየትኛው የፓርኩ ክፍል በየትኛው ሰዓት እንደሚከሰት የማይታወቅ ሲሆን ይህም የፓርኩን አደገኛነት በግልጽ ያሳያል። 13ኛ ሄቨንስ ጌት። ይህ ስፍራ
በቲያሜነን ተራራ ላይ ከመሬት 24500 ጫማ ከፍታ ላይ የሚገኝ ሲሆን ዣንግዢ ከተሰኘች በቻይና ሁናን ፒሮሺን ውስጥ የምትገኝ መንደር ውስጥ ይገኛል። በጥቅሉ 999 ደረጃዎች አሉ ሲሆን እንደ አማራጭም ለሱ ተብሎ በተዘጋጀ ተሽከርካሪ በመሄድ ቴመን ዋሻ ከተሰኘው መዳረሻ ላይ መድረስ ይቻላል። ይህን መንገድ ተጉዞ መዳረሻው ላይ መድረስ የቻለው ብቸኛ መኪናም ላንድ ሮቨር የተሰኘው የቶዮታ ምርት የሆነ መኪና ነው። 14ኛ ሞንት ብላንክ ተራራ። ይህ ረጅም ከፍታ ያለውና በበረዶ የተሸፈነ ተራራ ሲሆን ከፍተኛ ቁጥር ያላቸው ቱሪስቶችም ይህን በረዷማ ተራራ ለመውጣት በሚሞክሩበት ወቅት እስከ ሞት የሚያደርስ አደጋ ያጋጥማቸዋል። ይህ ተራራ አልፕስ ውስጥ የሚገኝና በፈረንሳይና ጣሊያን ድንበር ላይ እንዳዋሳኝ የሚገኝ ተራራ ሲሆን መዳረሻውም እስከ ስዊዘርላንድ የተዘረጋ ነው። 15ኛ የአፋር ዳናኪል በረሃ። ይህ ደግሞ በሀገራችን አፋር በረሃማ ስፍራ ላይ የሚገኝ በጣም አነስተኛ የሆነ ኦክሲጅን የሚገኝበት አደገኛ በረሃማ ስፍራ ሲሆን እዚህ የሚገኘው የአየር ሁኔታ እጅግ ሞቃታማና መርዛማ ኬሚካሎችን የያዘ በመሆኑ ለጎብኚዎች አስቸጋሪ ያደርገዋል። በዚህም ምክንያት ሰዎች እዚህ ስፍራ ላይ መቆየት የሚችሉት ለጥቂት ጊዜያት ብቻ ሲሆን በተለይም በሰሜን ምዕራብ አፋር የሚገኘው ኤርታሌ የተባለው ስፍራ ላይ አስፈላጊ ካልሆነ በቀር ወደዚህ ስፍራ መሄድ እጅግ አደገኛ ነው። 16ኛ ኬቭ ኦፍ ስዋሎስ። ይህ ሜክሲኮ ውስጥ የሚገኝ 990 ጫማ ስፋትና 1200 ጫማ ጥልቀት ያለው አደገኛ ጉድጓድ በዓለማችን ካሉ የቱሪስት መዳረሻዎች መካከል እጅግ አደገኛው ሲሆን እንደ አውሮፓውያን አቆጣጠር በ2003 ዓ.ም ዲየን ፓተር የተባለ ሰው ከከፍታ ላይ በገመድ ዝላይ ይህ ነው የሚባል ልምድ ሳይኖረው ወደዚህ ጥልቅ ጉድጓድ ውስጥ 12000 ጫማ ጥልቀት ተወርውሮ በመግባትና ሳይጋጭ እንዲሁም አንዳች ጉዳት ሳይደርስበት በሰላም መውጣቱ ብዙዎችን አነጋግሮ ነበር። 17ኛ ፊውቸር አሜሪካን ሶልጀር ወይንም ሆክስፒል ክራክስ። ይህ ከተራራ ትይዩ የተሰራ የመረማመጃ መንገድ እጅግ አደገኛ ሲሆን ብዙዎች ከዚህ ላይ ወድቀው ሕይወታቸውን አጥተዋል። በተለይም ወላጆች ልጆቻቸውን ይዘው በጭራሽ ወደዚህ ስፍራ ላይመጡ የሚመከር አደገኛ የቱሪስት መዳረሻ ነው። 18ኛ ኤኬዲያ ናሽናል ፓርክ። የአሜሪካ ብሔራዊ ፓርክ ሰርቪስ ማዕከል ቱሪስቶች ወደዚህ ስፍራ እንዳይሄዱ የሚመክር ቢሆንም በርካቶች ግን በዚህ አደገኛና ከፍታ ስፍራ ላይ የተሰራ መተላለፊያ ላይ በቡድን ሆኖ በመውጣት እስከ ሞት ለሚደርሱ አደጋዎች ሲጋለጡ ይስተዋላል። በኤኬዲያ ናሽናል ፓርክ ውስጥ የሚገኘው የመተላለፊያ 160 ሰዎች በዓመት የሚሞቱበት መሆኑ ጥናቶች ያሳያሉ። አውሮፓውያን አቆጣጠር በ2012 ዓ.ም አንዲት ሴት ከዚሁ መተላለፊያ መንገድ ላይ ወድቃ ሕይወቷ ያለፈ ሲሆን ይህም ከ1985 ዓ.ም ጀምሮ የመጀመሪያው ሞት ሆኖ ተመዝግቧል። 19ኛ የቾንቡሪ የዝሆኖች ግዛት። በዚህ የቱሪስት መዳረሻ ላይ በአንድ ወቅት በፓርኩ የሚገኙ ዝሆኖች የአንድ ቻይናዊ አስጎብኚ ሕይወትን መቅጠፋቸውንና ሌሎች 2 ቱሪስቶችን መጉዳታቸውን የሚያሳይ ዜና መውጣቱን ተከትሎ የፓርኩ አደገኛነት በዓለም አቀፍ ደረጃ ተወርቶ የነበረ ሲሆን በፓርኩ በሚገኙ ሌሎች አዞዎች ጉዳይም እንዲሁ ለፓርኩ መታገድ ምክንያት ሆኗል። ታይላንድ ውስጥ የሚገኘው ይህ ፓርክ ቱሪስቶች የተራቡ አዞዎችን ስጋ በመወርወር እንዲመገቡ የሚያደርጉ ሲሆን አደገኛ ያደረገው ጉዳይ ግን ቱሪስቶቹ አዞዎችን በሚመገቡበት ወቅት የሚቆሙበት ያረጀና ከእንጨት የተሰራ ስፍራ ነው። 20ኛ ዴዝ ቫሊ። ምድራችን ልክ እንደ አንድ መኖሪያ ቤት አድርገን ብንወስዳት ይህ የዴዝ ቫሊ ተብሎ የሚጠራው ስፍራ ደግሞ ልክ እንደ ቤቱ ምድጃ አሊያም ኦቨን አድርገን መውሰድ እንችላለን። ይህ 57 ዲግሪ ሴልሺየስ የተመዘገበው ከፍተኛ የሙቀት መጠን ያለው ስፍራ ሲሆን ይህም ዓለማችን ላይ ካሉ ስፍራዎች እጅግ የሚያቃጥልና ሞቃታማ የሆነ የአየር ንብረት ያለው ስፍራ ያስብለዋል። የሚገኘው በደቡብ ማዕከላዊ ካሊፎርኒያ ውስጥ ኖርዘን ሞሃቢ በረሃ ላይ ሲሆን በሚያቃጥለው ሙቀቱ ምክንያት በዚህ ስፍራ ላይ ያለ የውሃ መጠጥ ከ14 ሰዓታት በላይ መቆየት ፈጽሞ የማይችል ሲሆን ይህንን ዝናውን የሰሙ ቱሪስቶችም ይህንን ለማየት ወደ ስፍራው ሲያቀኑ ይስተዋላል።
21ኛ ግራንድ ካኒዮን ናሽናል ፓርክ። ይህ እጅግ አደገኛ የሆነ የቱሪስት መዳረሻ በአመት ከ15 እስከ 20 የሚጠጉ የህይወት ህልፈቶች የተመዘገቡበት ሲሆን 300 የሚጠጉ ሰዎች ደግሞ በሚደረጉላቸው ድንገተኛ ህይወት አድን ሙከራዎች አማካኝነት ህይወታቸው ይተርፋል። ዋነኛ የህልፈት ምክንያቶችም የአውሮፕላን አደጋዎች፣ ከፍተኛ ሙቀትና የመስመጥ አደጋ ሲሆኑ የስፍራ የሚገኘው በአሜሪካ አሪዞና ስቴት ውስጥ ሲሆን በተጨማሪም ከ7 ስቴቶች የሚመጡ ገባሮች ያሉትን የኮሎራዶ ወንዝ በውስጡ ይዟል። እናም እንዲህ ያሉ ከቱሪስት መስህብነታቸው ባልተናነሰ አደጋቸውም የዛኑ ያክል አስፈሪ የሆኑ ስፍራዎችን በዚህ መልኩ አስቃኘናቸው። አብራችሁን ስለነበራቸው ከልብ እናመሰግናለን።